ህዳር 6 ቀን ምን ተገኘ ስትሉኝ ቁስቋም ላይ አርፋ እዚያ በኋላ ወማይነቅኒ ሀበታ ነብር እጎሊሃ ልጄም አይገደልብኝ። ምክንያቱም የልጇ ነፍሰ ገዳይ አውሬው ሄሮድስ መሞቱን ሰፍታ ያለ ስጋት ያደረችበት ቀን ነው ዛሬ። ያለ ስጋት ልጄን እንግዲህ የሚገልብኝ የለም ብላ በረፍት አደረች። ልጇ እንደፈለገ እንዲራመድ ዮሴፍና ሰሎሜም ደስ ብሏቸው እንዲያድሩ ደብረ ቁስቋም አድረው ምስዋዕከ እግዚኦ እግዚእ ኃያላን ያ ደብረ ቁስቋምም እንግዲህ ማደሪያ ይሆናል፣ እናትህም ማደሪያ ትሆናለች ተብሎ ዛሬ እንደ መንገደኛ እንደ ነጋዴ እንደ መሸበት ሰው አምላክ እንግዳ ሆኖ በደብረ ቁስቋም አድሮ ሰራዊተ መላእክት ሁሉ ከሰማይ ወርደው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ለመድኃኒተ ዚያ ሕዝቡ እያሉ ሲያመሰግኑ ያደሩበት ቀን ነውና እመቤታችን ከመከራ ከሁለት ዓመት መከራ በኋላ ቤት አግኝታ ደብረ ቁስቋምን አግኝታ ዛሬ ያረፈችበት ቀን ነውና ለሁላችንም እረፍቱን ያድለን መድኃኔዓለም። ያቺ ስለዚህ እመቤታችን ከመከራ በኋላ ማደሪያ ደብረ ቁስቋምን አገኘች። ማይነቅ ድንግል ማርያም ልጆቿን የምታሳርፍበት ደብረ ቁስቋምን አገኘች። በዚያች በደብረ ቁስቋም ሲመሰገን አድሮ ከዚህ በኋላ ናዝሬት ገብተው ኖሩ እና በዚህ ቤተ መቅደስ ታንጾ ዛሬም ድረስ ታምር እየተደረገበት ግብፅ ውስጥ ምን ተደርጓል? ታምር እየተደረገ ፈውስ እየተሰጠበት ደብረ ቁስቋም ላይ ይኖራሉ። ያቺ ቤተ መቅደስም ቀድሞም በተንባላት ሲመጡ ሳትጠፋ ዛሬም ጸንታ ታላቅ ገዳም ሆና ትኖራለች። በዚያች አንጻር ደግሞ መጀመሪያ የተቀበልናት ደብረ ቁስቋም ውስጥ ተገኝተን እግዚአብሔርን እናገኛለን። ኦፍኒ ረከበት ላቲ ቤተ አስቀድሞ እንግዲህ ወደ ምስጢር ስናመጣው አስቀድሞ በብሉይ ኪዳን በኖህ ዘመን ዓለም በንፍር ውሃ በጠፋ ጊዜ ውሃው በጎደለ ጊዜ ርግብ 3 ጊዜ ተልካ ነበረ። ታስታውሱ እንደሆነ መጀመሪያ ላካት። ውሃው መጉደሉን አይተና ተብሎ ተላከ። ቁራ በዚያው እየበላላ ቀረ። ሰው እንግዲህ ውሃው ካልጎደለ ምኑን በላው ሲባል ሰው ከሞተ በኋላ አይሰጥም። አያችሁ፣ በውሃው ላይ ይንሳፈፋል። ያን የተንሳፈፈውን እየበላላ ሆዱን ብሎ ቀረ። አንዳንዶች የላችሁም ሆዳችሁን ብላችሁ በዚያው ወጣችሁ የቀራችሁ